የኢትዮጵያን ሉዓላዊነትና የሕዝቦችን መተማመን በአስተማማኝ ሁኔታ ለመገንባት ወጥነት ያለው የጸጥታ መዋቅር ለማዋቀር ጥረቶች ሲደረጉ ቢቆዩም በተለያዩ ምክንያቶች ሳይሳካ ቆይቷል። ከሁለት ዓመታት በላይ የዘለቀው ጦርነት በሰላም ስምምነት ከተቋጨ ማግስት የክልል ልዩ ኃይሎች ወደ ፌደራልና የክልል የጸጥታ መዋቅር መልሶ የማደራጀት ውሳኔ ተላልፎ ወደ ተግባር ተገብቷል። የመልሶ ማደራጀት ስራው በግልጽ መረጃ አለመታገዝና የተሳሳቱ መረጃዎች በመሰራጨታቸው ተቃውሞዎች ገጥመውታል። የክልል ልዩ ኃይሎችን መልሶ የማደራጀት ስራው በሀገሪቱ ጠንካራ ሰራዊት ለመገንባትና የህዝብን ዘላቂ ሰላም ለማጠናከር ያለመ መሆኑን ከፍተኛ ወታደራዊና የፖለቲካ መሪዎች ከሰሞኑ አስታውቀዋል። ዘጋቢያችን ስማቸው ሸቴ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ፣ አብረን እንከታተል። ከ30 ዓመታት በላይ በዘለቀውና ዘውግን መሰረት ባደረገው የኢትዮጵያ የፖለቲካ ስርዓት በመከባበርና በመፈቃቀር ላይ የተመሰረተች ሀገር ለመገንባት እየተደረገ ያለውን ጥረት ለጥርጣሬና ለግጭት የሚዳርጉ የኃይል አሰላለፎች ጎልተው ታይተዋል። አንዱ ክልል የሀገር መከላከያ ሰራዊትን የሚገዳደር ልዩ ኃይል እየገነባ ሌሎች ክልሎች የጸጥታ መዋቅራቸውን እንዳያጠናክሩ የሚያደርግ ተጽዕኖ መጉላቱ ወደ ፖለቲካ ቅራኔ እያደገ መጥቷል። ኢህአዴግ ስልጣን ላይ በቆየባቸው 27 ዓመታት ይህ ችግር በመጉላቱ የየክልል ልዩ ኃይሎች አሰላለፍ የዜጎችን ደህንነት ከማረጋገጥ ይልቅ ስጋት እንደሚፈጥሩ የተነሳ ቢቆይም መፍትሄ ሳያገኝ ቆይቷል። አሁን የጀመርነው ፕሮግራም አሁን የጀመርነው አይደለም። በአንድ ኢትዮጵያ እንዲያውቅልን የምንፈልገው በአገሪቷ የጸጥታ ኃይል እንዲገነባ የሚፈቅደው ህገ መንግስቱ መከላከያና ፌደራል ፖሊስ ነው። ሁሉም ልዩ ኃይል በሳይዙ ልክ አለው። በሌላ አነጋገር ሀገር በሚመስል ደረጃ 14-15 ሬንጀር አለው። አይቻልም። ይሄ እንዴት አድርገን እንጠቀምበት የሚል እንደዚሁ ዝም ብሎ በሞራን የተገባበት አይደለም። ለረጅም ጊዜ ጥናት ተደርጎበት ቅድመ ለውጥም የነበረው የልዩ ኃይሎች አደረጃጀት መሰረታዊ ችግር አለበት። አንደኛ ህጋዊ አይደለም፣ ሁለተኛ የተመጣጠነ አይደለም፣ ሶስተኛ የግንባታ ስልቱም ቢሆን ብሔር ተኮር ስለሆነ ለአንደኛውና ወጣሁበት ለሚለው የሚወግን ለሌላኛው ደግሞ በጠላትነት ወይም በጥርጣሬ የሚታይበት ሁኔታ እንዳለ በተለይ ደግሞ በነበረው ሂደት ውስጥ ግልጽ የሚስተዋሉ ችግሮች ነበሩ። ከ2010 ዓ.ም በኋላም የልዩ ኃይል አባላትን ወደ ፌደራል የጸጥታ መዋቅር የማደራጀት ሐሳቦች ቀጥለው መፍትሄ ሳያገኙ ከሁለት ዓመታት በላይ የዘለቀው ጦርነት ብዙ ዋጋ አስከፍሎ አልፏል። ከጦርነት ማግስት የክልል ልዩ ኃይሎችን ወደ ፌደራልና የክልል ጸጥታ ተቋማት መልሶ ለማደራጀት ውሳኔ ላይ ተደርሶም ወደ ተግባር ተገብቷል። በአፈጻጸም ሂደት በመንግስት በኩል ግልጽ መረጃ ቀድሞ አለመሰጠቱና ልዩ ኃይሎችን ትጥቅ የማስፈታት ዓላማ እንዳለው የሚያመላክቱ መረጃዎች መሰራጨታቸው ልዩ ኃይሉንና ህዝቡን ለውዥንብር ዳርጓል። መሰረታዊ ዓላማው ግን ልዩ ኃይሎችን ወደ ህግ የጸጥታ አደረጃጀት በማስገባት ሚናቸውን በተጠናከረ ትጥቅ ከፍ የማድረግ እንደሆነ ነው የተገለጸው። እዚህ ላይ 3 ነገሮች አሉ መጠንቀቅ ያለብን። አንደኛ ትጥቅ ይፈታል። ለማን ነው የሚፈታው? ሁለተኛ ማን ፈታለው? ከየት መጣ ያለው የለም። እንደውም ሌላ ትጥቅ እንሰጠዋለን። አሁን እኮ ከካላሽን የተሻለ ብረት ታጠቅ ነው እያልን ያለ ነው እንጂ ትጥቁን ይፍታ አይደለም እያልን ያለ ነው። ከኛ ጋር ነው የሞተውና ወደ ህጋዊ መስመር እናስገባው እንጂ እንበትነው አላልንም። የአማራ ክልል ልዩ ኃይልን በተለየ መንገድ የሚጎዳ ነገር እና ውሳኔ ለብቻው አልተደረገም። ወጥና ሀገራዊ ውሳኔ ነው የተደረገው። በሁሉም ክልል የሚፈጸም ነው። ይህ ልዩ ኃይል ጀግና ልዩ ኃይል ነው። መስዋዕትነት የከፈለ ልዩ ኃይል ነው። ከመከላከያ ሰራዊታችን ጋር ሆኖ የሀገርን ህልውና እና ሉዓላዊነት ያስከበረ ልዩ ኃይል ነው። ስለሆነም ይሄ ልዩ ኃይል የሚበተን ትጥቅ የሚፈታ አይደለም። ይልቁንም በላቅ አደረጃጀት በፌደራል የጸጥታ መዋቅሮች እና የክልል መዋቅሮች ገብቶ ኃላፊነቱን እንዲወጣ የሚያስችል ነው። በኢትዮጵያ የዜጎች ሰላምና ደህንነት በአስተማማኝ ሁኔታ አለመረጋገጥና የተረጋጋ የፖለቲካ ስርዓት አለመስፈን የልዩ ኃይል አደረጃጀቶች ላይ ተግባራዊ በሚደረገው ሪፎርም ህዝቡ ጥርጣሬ እንዲያድርበት አድርጓል። በክልል ልዩ ኃይሎች ላይ ተግባራዊ የሚደረገው የለውጥ ስራ የኢትዮጵያ ሉዓላዊነትና የህዝቦቿን ሰላም በአስተማማኝ ደረጃ ለማረጋገጥ አቅም የሚሆን በመሆኑ በአተገባበር ላይ ያሉ ክፍተቶች በሰላማዊ ሁኔታ ከመታገል ባለፈ ለግጭት የሚዳርጉ እርምጃዎችን መውሰድ ተገቢነት የለውም ብለዋል ከፍተኛ ወታደራዊና የፖለቲካ መሪዎች።
አሁን እኛ እየሰራን ያለነው ነገር የህዝቦችን ሰላም የህዝቦችን አብሮነት የህዝቦችን መተማመን የሚያመጣ ይሄ ሊገባው ይገባል። ከኔ በላይ ህዝቡ ይገባዋል ብዬ አስባለሁ። ምክንያቱም ወጥቶ አሁን ከአንድ ክልል ወደ ሌላ ክልል መሄድ ይችላል። ከአንድ ሰፈር ወደ ሌላ ሰፈር ደፍሮ መሄድ ይችላል። ከአንድ ቦታ ወደ አንድ ቦታ መዝናናት ይችላል። ለይሄንን እንቅፋት የሆነውን ነው እኛ እያጸዳን ያለነው። ስለዚህ የጋራ ሰላማችን ስለሆነ ህዝቡ ከጎናችን እንዲሆን፣ ሁለተኛ ይሄ በጉልበት የሚሄደውን ነገር ህዝቡ ራሱ ቢመክረው፣ የሁሉም የክልል የጸጥታ ኃይሎች ለምን ፕሮግራም እንዴት አስበን እየሰራ ነው እንደሆነ በትክክል ስለምታውቁት አንዳንድ ቦታ ላይ ያልተረዳችሁ ቆም በሉና ራሳችሁን ሰው። የልዩ ኃይል አባላታችንም ትጥቅ የምትፈቱት ነገር የለም፣ የምትበተኑት ነገር የለም። ወደ ላቀ ተልእኮ ነው የምትሸጋገሩት። ይህንን አውቃችሁ ለሀገራችሁና ለክልላችሁ ስታደርጉ የነበሩትን አስተዋጽኦ በተሟላ መንገድ ለማስቀጠል እንድትችሉ በተለይ ከካምፕ የወጣችሁ እንደገና ተመልሳችሁ አማራጫችሁን በመሙላት በየምትመደቡበት ተቋም ለመሄድ እንድትዘጋጁ ጥሪዬንና አደራዬን አስተላልፋለሁ። የምናደርገው ትግል መሰል አመጽ ከተከናወነም በዘመናዊነት በሰለጠነ መንገድ በሐሳብ ትችት መሆን አለበት። ያለው ፓርቲ ያለው መንግስት የተሳሳተው ነገር ካለ ለህዝቡ በማስረዳት ከህዝቡ ጎን በመቆም ህዝቡም የትግል ባለቤት እንዲሆን ማድረግ ይቻላል። ህዝቡን አደናግሮ በራሱ ዓላማና አጀንዳ ላይ ሳይሆን በጥፋት ኃይሎች አጀንዳ ተደናግሮ ራሱን እንዲያጠፋ ራሱን እንዲበድል ግን መደረግ የለበትም። ከሁሉም በላይ ለፍተን ጥረን ግረን የሰራናቸው መሰረተ ልማቶች ጦርነቱ ያበሳቆላሉ ሳያንሰን ዳግም እንዲበሳቆሉ መደረግ የለበትም።